አስፈርቶኛል የምትይው? እንዴት ነው በደቂቃ የምትቀያየሩት? ይህ ንግግሩ ኖርማል ነው። ለምን መሰላችሁ? ለምሳሌ እሷ ዛሬ ፍቅር መጫወት እንደፈለገች እሱ ፍቅር አንቺ የምንም ፍቅር የለም። ፍቅር የምትጫወቹ እኮ ከሚገባው ሰው ጋርና አንደርስታንድ ከሚያደርግሽ ሰው ጋር ነው። አይኖ ገኒ አልኩሽ እኮ እሱ እንደዛ አይነት አቀባበል ቢኖር ድራማ ዋለቀ። ከካሜራ ጀርባ ነው ክፉ ለኛ ጥሩን ከካሜራ ጀርባ። አንቺ የታይ ገኒ ነው ገኒ እኔ ደግሞ ለምን እዚህ ላይ ደግሞ እውነቱን ተናግሬ ነዋ። ሃይሚን ወዳታለሁ አፈቅራታለሁ ብለህ ይሄን እንዴ ያለ አንቺ ተናገርኩሽ። እኛን ያንጨረጭሩናል እንደዚህ። አንቺ አሁን ደኛ አሁን እኮ እዛው ጋን መስኪ ሶሻል ሚዲያ ላይ ለምሳሌ ያ ቪዲዮ የሚለቀቀው አስተያየት እኮ እንድንሰጥ እኮ ነው፣ እንድንጸልይ አይደለም። ማንም የልቡንና የሀሳቡን ሀሳቡን መስጠት አይዟችሁ እንድነው የፈለገችው መቅዲ እንደሱ እንድንጸልይ አይደለም፣ ሀሳብ እንድንሰጥና አይተን እኮ እዚህ ጋር ቪዲዮ አይተን ለምሳሌ ከቪዲዮ የወሰድነውን ነገር ተግባር ላይ ለማዋል አይደል እንትን ላይቭ ለገብተን የምናወራው። ትክክል ነሽ እኮ እኔ እናት ለመጸለይ አይደለም የመጣ ነው። እኔ ሃይሚ በጣም የሚወዳት ልጅ ናት፣ በጣም የሚያከብራት ልጅ ናት። አዎ ይሄ ነገር ደግሞ ተሸፋፍኖ አያልፍም። እኛም በጣም ማለት አዎ ሃይሚ ብቻ አይደለችም። እሱም ልጅ አየው እናትየውን የወደደ ልጅየውን አግባ ብሏል። ስለዚህ እኛ እሱ ሚስተካከል እሱ ለምንድን ነው እሱ ያራዳ ልጅ አይደለም እንዴ? መልክ አራዳ ተግባር ፋራ ነው እንዴ እሱ? እኔ አሮጊቷ እንኳን ኢትዮጵያ አዲስ አበባ የተወለድኩት ከሱ በልጣለሁ። ይህ ምን ሆኗል እሱ ይሄን ነገር አንዳንዴ ሲያወራ ከመጀመሪያ ቪዲዮ ጀምሮ ሲታይ ንግግሩ አይችልም። ብሩኬ ንግግሩ ጣፋጭ ከአፏ ማር የሚወጣው ከሃይሚ ነው። አስተካክላ እሱ ጥፋት ጓደኛዋን አይተ ልጅቷን አግባ ይባላል። እሱ ከእሷ ጋር አይደለ እንደሚውለው ንግግር የሚማራ ምን እንደማለት አለችው እኮ ዛሬ ላስተምር ሆይ ስለ ፍቅር አለችው። ምን የምታወሩ ፍቅር አይገባህም ራሱ ብለዋል። ፍቅር አይገባውም እንዴ? ምን ሆኗል እሱ ነገር በፈሊጥ አይገባውም እንዴ? እኛ ትላልቅ ከፈሊጥ አልፎ እኮ አሁን በፍልጥ ጀምራለች ሃይሚ እንዴ። ነገር ቢገባው እሱ ጥፋተኛ ሆኖ የእሱን ጥፋት እየካሰች እሱ እኮ የምር እኔ የሚገባ ሰው አይመስለኝም። የእሱን ጥፋት የእሱን በደል እያነሳች ይገባዋል እንጂ ይሄ እኮ ሪል አይደለም ነው ዋናው ጥያቄ። ሪል ቢሆን ያናድዳል። ሃይሚ አንቺ ድራማ ስትሰሪ እኮ ሪሊ አይደለም ብለሽ አይደለም ድራማ ምትሰሪው። ገኒ ልንገርሽ የሰውን እኮ እንትና አይደለ እንዴ በሰው ልጅ ላይ የሰውን ህይወት ገሃድ ዓለም ላይ ነው ፋፊ ገሃድ ዓለም ላይ አይኑ ልንገርሽ ገኒ ለምሳሌ እሱ ገሃድ ዓለም ነው እየሄደ ነበር ታስበሽዋል። ግን እሱ ንግግሩን አሳምሮ በቃ እንደዚህ ከሆንሽ ብሎ ወደ ፍቅር ቢገባና ቃላቱን ቢያሳምር ድራማው እዚህ ጋር አለቀ። የእርጉዛ ጉዳይ ወዴት ሆነሽ በኋላ እኮ ስለዚህ ቤት መታ ታሳድገዋለች። እሱ እንደውም ጭንቀቱ ያ ነው የጨነቀው። እና ታዲያ እርጉዛ አሁን እንዴት ሆናለች? ስለዚህ የእርጉዛም ልንገርሽ ነው ሃይሚ ያልወጣችም ማለት ነው። እና ጠዋት ትጠራታለች፣ ዛሬ ጠዋት ማለት ነው ጠራትና አብረን ያደርነው ትልና አበባውን ምናምን ታሳያታለች። ለኔ ሆኔ እንደዚህ ነው የሚመጣው ቪዲዮ ማለት ነው። ምን አለችኝ ትሉኛላችሁ? ነገ ማለት የነገ ሰው ይበላል። እሱ ሄዷል እና ፌንት ትብላ እሱ አባቴ ልጅ እዛው ፌንት ትብላ እርጉዟ እዛው ትውለደው። እንደዛ ነው የሚሆነው ሲጀመር ይወድሻል። እንደዛ ነው ማሪ ድራማ ከሆነ እንደዛ ነው። ቡሩኬ ወጥቷል እኮ ሃይሚዬ እዛው ነው ተመልሶ ይመጣል። ማማዬ ተመልሶ መጥቶ ወደ ቤቷ አይመጣም። ወጥቷል። እዚህ ነው ያደርነው አብረን ያደርነው ወጥቷል ትላታለች። ሃይሚዬ ነው የምትላት ለሷ ማለት ነው። ወደ ቤቷ ወስዷታል። በቃ ዘይት ባዝና እንደወስዷታል። ተረጋጊ እንጂ ትግስት እናቱን እንነጋገርበት እንዴ። እኛ አዲስ አበባ እንኳን የለን ምን እንደተነኩን አናውቅም። እኛ ስለ እርጉዟ ደግሞ አንድ ነገር ልንገራችሁ። አስረግዘህ የለ እንደ ሌላ ሴት ሲባል እምቡር የሚለው አይተሻል እንዴ ምናምን የሚለው አንቺ ፋፊ አላደረኩም። ሴትዮ ጸጥ በይ። እኔ ያልሆነ ፓርት አታቀሳቅሽብኝ። ሴትዮ ልታመጣብን ነው መከራዋን የምትበላው። የሌለ ነገር የምታመጪው የሌለ ነገር አታምጪብን ፋፊዬ። እኔ እናት እንከባበስ። እሷ ምን አገባ? ከሌላ ያረገዘች አትናደድም። እኛ ፊት ለፊት ተፋጠን እንናደድላት። እሷ ምን አገባ?
ከሌላ ነው ያረገዘችው፣ አልነካትም ወንድማችን። አንቺ እሱ ምን ብሎ ነው የሚነካው? እሱ እችን የመሰለች እርጉዝ ማለት አላበዛችሁም? ለምን እሷ ምንድን ነው ማን ዛሬ አወራል የተሸከማቸው እንደ ብሩ እንዳይሚና እንደቦጣባቸዋል። እግዚአብሔር ግራ ገብቷቸዋል። የት እንደምትሄዱ ራሱ ይገባል። እሺ ንገሪኝ እስኪ ቡርትጌ ገለጤ አልኩኝ። ይሄን ተንኮል እያሰበች ከወዷ የሚወጣው ልጅ እንግዲህ ጤናማ ይሆናል ናሽ ኤች ይሄን ናይል ተንኮል እያሰበች ይሄን ናይል ክፋት እየሰራች ከወዷ የሚወጣው እንትን ነው። ኧረ ዩዘር ዩዘር እየመጣች እኔ እናቴ አንቺ እየጠበቁ አንቺ ደግሞ ገና ትናደጃለሽ እንዴ? አንቺ ማነሽ ስሟ? ለምን ትናደጃለሽ እንዴ? ምን አገባ? እኛ ምን አገባን? እኛ እኮ የምንፋጨው እኮ ንግግሩን ያስተካክል ነው። ማንም የሚናደደው አንቺ አጠገብ ያለችው ናት። አዎ አንቺ አጠገብ ያለችው ብስጭት ውስጥ ነው። አራት ተሰጪ እህቴ ሰላም ናችሁ? ሃፒ ኒው ይር እንዴት ናችሁ? ስራ ነኝ እኔ። ከዚህ በኋላ ነው ገና ማከብሩ። ሰላም ናችሁ? እንዴት ነው? ሁሉ ሰላም? እግዚአብሔር ይመስገን። እንኳን አደረሳችሁ ለልጆቻችን ፍቅር። ደስ የሚል ፍቅር ነው ዛሬ ያየነው። እንኳን አብሮ አደረሰን። ጎበዝ ብልጥ ሴት፣ ጀግና ሴት፣ ለባሏ የቆመች ለክብሯ የቆመች በቃች ናት። ስሙ ሲያጠፉ የእሱንም የእሷንም ፍቅሩንም ለማሳየት በቃ ከዚህ በለጠ ምን አለ? እኛ እኮ ስማርት ናት የምንለው በምክንያት ነው። ስሚ አቤት በምክንያት ነው። ስማርት ናት፣ ጎበዝ ናት፣ ቆንጆ ናት የምንለው ይሄን ስለምታረግ ነው። መሸነፍን ማታሳይ፣ ሲያዋርዷት ሲሰድቧት፣ እሱን ሲሰድቡባት እኛ ለእሷ ብለን ብንናገርም ባንናገርም እሷ ግን ባሏ ማን እንደሆነ ለማሳየት ጥግ ድረስ ነው የሄደችው። ቢያደርግ እንኳን በመድኃኒት እንዴት አታላ ልጅቱ እንዳደረገ ነው ያሳየችው። ከዚህ በለጠ ምን አለ? ሳይፈልግ የሚወዳትን የሚያፈቅራትን እንደ እንቁላል የሚያያት ሚስቱን እንኳን አልተደፈረም። ቢኮዝ ኦፍ ክብር። ያቺ ግን መድኃኒት ሰጥታ አጠጥታ እንዳረገች ነው ያሳየችለት። እኔ እንደዛ ነው የተረዳሁት። በጣም ጎበዝ፣ በጣም ጀግና ሴት ናት። እሱ በዛ ሁሉ ጭንቀት ውስጥ እያለ እንኳን ቢናደድባትም እንዴት እንደሳማት እንዴት እንደሚፈልጋት ሚስቱንም ነው ያሳየን። ጥሩ ነው። እሱ የተናደደው ወዲያው ተጣልተሽ ወዲያው ስሜትሽ አይመለስም። ወጣትም ነው ልጅም ነው። በዛ ላይ ጀጅ እያደረግን ነው፣ እኛም እየተሳደብን ነው። ገብቶሻል? እሱ ምስትረስ አለው፣ ግን ጥሩ ነገር ነው። እኔ ዛሬ ያየሁት በቃ ጎበዝ ብልጥ ሴት። ታዲያችን ቢያጣ አያዝንም እሱስ? እኛም የምናዝነው የምንናደደው እኮ ለዚህ ነው እኮ። ስለዚህ በደንብ ነው የሰራችው፣ በደንብ ነው ያሳየችን። የእውነትም ይሁን ድራማም ይሁን ትክክል ነው ያሳየችው። የልጅቱንም መምጣትም እንደሌለባት የመጣችበትም ወለድኩ አረገዝኩም ያለችበት ምክንያት በመድኃኒት እና በመድኃኒት ነው። የሚያፈቅራትን እንኳን እንዳታምና አይነት ነው ያደረገችው። እኔ የተረዳሁት በዚህ መልኩ ነው። ጥሩ ነው። እኔ ደስ ብሎኛል ዛሬ። እናንተ ምን ትላላችሁ? ደስ ብሎናል እኮ ማንሽ ዩዘርዬ። ግን ምኑ መሰልሽ አሁንም ቃላት አጠቃቀሙ ነው ዛሬ። ችግር የለው ገንዬ፣ አንዳንዴ ጥፋትን ብቻ አናውራ፣ ፖዘቲቭን። አሁን እዚህ ጋር እያየሽ ከሆነ በዚህ ጭንቀትና በዚህ ውጥረት እኮ ያንንምማ ትክክል ማለት የለብንማ። ዘር ደግሞ አዎ ትክክል ነው። እኔ መጮህ አልችልም። አሁን አዳምጭኝ ልንገርሽ። በዚህ ጭንቀት ውስጥም እሷን ይፈልጋል። የሚናገረው ግን ጭንቀቱ ነው። ሁላችንም እኮ እንጮሃለን፣ አንዳንዴ ችግሩንም አልተረዳንም። እሷ ግን አጠገቧ ሆና ይሄ ሁሉ መከራ መቶባት ሁሉ ተረድታው ተመልሳ ነገሮችን ልታስተካክል የሄደችበት ሲስተም የሄደችበት መንገድ ደስ ይላል። ያንን እሷ አይረዳትም። አሁን ካየው በኋላ እሷ ያለችውን ነገር እኛ የምንሰጠውን አስተያየት ካየ በኋላ ነገሮችን እና ችግሬን ልታቃልልልኝ ነው ለካ ይሄን ያደረገችው ብሎ ያስባል እንጂ ያን ሰዓት ላይማ ያስደነግጠዋል። ምክንያቱም እንደዚህ ተሸውዶ እኮ ነው አረገዝኩ ብላ የመጣችው። ካልሆነ በስተቀረ እችሊ በምንም ታምር ጤነኛ ሆኖ እንደማያደርገው ነው ያሰበው። ሊሆን ይችላል። ገባሽ? ያንን ነው እሷ ልታሳየ የሞከረችው። ስለዚህ በደንብ ነው ያሳየችው። አርግዛ ምታ እንደገና ደግሞ ክብር እንኳን የላትም እኮ። ስለዚህ ምን አይነት ሰው መሆን እንዳለባት ምን አይነት ሰው እንደሚያስፈልግ ሁሉ ነው ያሳየችው። የእሱ ንግግር ስሜታዊ ስትሆኚ ብዙ ነገር ይነጋገራል። ያን ሁሉ ነገር ተነጋግረው ተለያይተው ተመልሳ መታ እንዲህ አበባ ጎዝጉዘሽ ብጠብቂ እኔም ቢሆን ደነግጣለሁ። ምክንያቱም
መጀመሪያ ላይ ጥሩ ያልሆነ ነገር ስለነበረ ነው። ቆይ ተበዳዩ እኔ ሆኜ ይቅርታ ስጠይቅሽ እኮ አሁን ንግግሮቹ ጥሩ ነው ለማለት አይደለም፣ ግን ኢሞሽን ላይ ነው ያለው። ያንን ነገር አሁን ተመለስ አትይውም። አንዳንዴ እኮ የሰውን ተፈጥሮ በግድ ወዲያው አቆመዋለሁ ብለሽ አትይም። በቃ መቀበል አለብን። ሰውን ስትቀበዩ ከነ ምናምኑ ከነ ሁሉ ነገሩ ነው። በቃ የኛ ልጅ ደግሞ አንድ ደካማ ነገር አለው ሰው። ያን ደካማ ጎኑ ደግሞ ትዕግስት አለመኖሩ ነው። ማስመሰል አለመቻሉ ነው። መጮሁ ነው። ንግግር እንደ ሁላችንም ልጆቻችን እንደዛ አይነት ነገር እኮ ያላቸው አሉ። አንዳንድ ደግሞ ምንም የማይናገር መልስ የማይሰጥ ትዕግስት የሌለው ሰው አለ። ስለዚህ ያንን ነገር ከግንዛቤ መክተት አለብን። ዛሬ አይደለም እንደዚህ አይነት በጣም ከባድ ችግር መጥቶ ቀርቶ ትንሽዬ እንኳን ችግር ሲኖር ሲጮህ ሲናደድ እናውቀዋለን። ስለዚህ አክሴፕት እናድርገው እሱንም በቃ አሁን ልጃችን ቆይ ገንዬ ስሚ፣ እኔ አልችልም ማውራት ልጨርስልሽ። ልጃችን ይህንን እኮ መንገር ነው ያለብሽ እኮ ይሄ ነገር ማሞቀር አለብሽ፣ ማስተካከል እናቃልለት። በቃ አሁን ያለበትን ችግር እናቃልለት። ጥሩ ንግግር ካልተናገረ ገንዬ እንደዚህ ሁሉን ነገር እያወጣንማ ከሆነ እኮ ሰው አይስተካከልም እንዴ። እያንዳንዱን ነገር እኛ ልኮ ልትይ ነው። በቃ አንቺ ዩዘርን ካልሆንኩኝ ይሄን አስተካኪ ኖ፣ ጥቃቅን ነገሮችን ማየት የለበትም። ሰው ነው ይሳሳታል። ሰው የራሱ ባህሪ ያለው። ስለዚህ የሰውን ኑሮ አይደለም የምንኖረው፣ አስተያየት ነው የምንሰጠው። የሚጮኸውን ነገር ትናንትም ተናግረናል፣ ከትናንት ወዲያም ተናግረናል፣ በየቀኑ ተናግረናል። ሰው ሲናደድና ሲበሳጭ እኮ ውስጥ ያለው ነገር በቃ ኮንትሮል ማድረግ አትችይም። ስለዚህ ያንን አላረገም ብለን እንበል። ደካማ ጎኑን ካልተቀበልነው እኮ የምንወደውን ሰው አስቸጋሪ ነው። በቃ ይሄ ደካማ ጎኑ ነው የልጄ ብለሽ ተቀበይ። እኔ እንደዛ ነው ቀበለው። ምክንያቱም ዛሬ እያስተካከለች ልታስተካክል የሄደችበት ነገር ደስ ስላለኝ እሷን ብቻ ስማርት ናት ማለት አልፈልግም። እንደዚህ አይነት አጋዥና እንደዚህ አይነት ሰው ስላለው እድለኛ ነው። ስለዚህ እሱ ደግሞ የደካማ ጎን አለው። በየቀኑ አሁን አንነግርም። አሁን ያለበትን ችግር ይውጣ፣ ያለባቸውን ችግር ይውጡና በደህና ጊዜ እንነጋገራለን። በቃ ስለዚህ ደካማ ጎኑ ነው፣ አክሴፕት ማድረግ መቀበል ነው። እኔም እኮ የራሴ ደካማ ጎን አለኝ እኮ መጥፎ ባህሪ። ሁላችንም መጥፎ ባህሪ አለን እኮ። ሁላችንም ንጹህ አይደለንም። የምንወዳት ሀይሚም እኮ የራሷ መጥፎ ባህሪ ይኖራታል አላትም። ስለዚህ ሁሉን ነገር ግን እያወጣን ጥቃቅን ነገር ማለት የለብንም። ትናንትም ተናግረናል፣ ከትናንት ወዲያ ማድረግ አልነበረበትም አድርጓል። ለነገ ባያደረገው ጥሩ ነው በቃ። ግን አሁን ዛሬ ያለው ነገር ጥሩ ነው። ነገ ተስተካክሎ ይመጣል። እሱን ቆሞ ነጋገር። ኦኬ ለካ መንገድ ልጠርግልኝ ነው። ኦኬ ለካ ቆሻሻውን ልታጸዳልኝ ነው። ኦኬ የኔን ማንነት ልታሳይልኝ ነው ሲል ስብር ብሎ ይቅርታ ትናንት ተበሳጭቼ ስለነበር ነው ያልኩሽ ይላታል። ይሄን ነው ያሰብኩት እኔ ያገኘሁት። ቀጥሉ፣ ማውራት አልችልም ከዚህ በኋላ አዳምጣለሁ። አይ መልስ ሰተሽልናል። ትክክል ነው። አንድ ሰው ቶሎ ብሎ ሊስተካከል አይችልም። አንድ ባህሪ በቀላሉ አይተውም ነው የምትዩ። እንግዲህ እኛም የምንፈልገው እንዲተውና በትክክል መልስ እንዲሰጥ ነው። ስለዚህ እንግዲህ ላንቺን ተውልሽ ሁሉንም ነገር። እኔማ አትተይም። ይሄ የኔና የኔ ሀሳብ ነው። እኔ ባየሁት እኔ ለምሳሌ እንደዚህ ነው ብዬ ያልኩት በቃ ይሄን አክሴፕት ስላረኩት። የኔና አንቺ ሀሳብ ደግሞ አንድ አይደለም። የኔና አንቺ ባህሪ የኔና አንቺ ሀሳብማ ግዴታ ማጋጨት አለበት። ለምን ሀሳብ ነው የምንለዋወጠው። የኔም ያንቺም ሀሳብ አንድ ሊሆን አይችልም። እኔ ደግሞ አንቺ የምትይው ያለሽው አሁን አይስተካከልም፣ የሚናገራቸውን ቃላቶች ቀስ ብሎ ያስተካክለዋል ነው እያልሽኝ ያለው። እኔ ደግሞ ይሄንን ነገር ማስተካከል አንድ ነገር አስቢ። አይደለም አንቺ ይሄ ሁሉ ሰው አሁን ሁሉ አንዳንዴ ቆመን እናስብ። ጥፋተኛ ነው። አሁን ሁላችንም እሱን ነው ጥፋተኛ እያልን ያለ ነው። ሁሌ ጥፋተኛ ነኝ እያልኩማ ትማሪኝ እኔን ማስተካከል አለብሽ እኮ። አዳምጪ ግን አሁን እኮ ሁላችንም ጥፋቱን በሱ ነው ያደረግነው ባየነው ነገር። ገብቶሻል? አሁን ዛሬ ጠዋት ላይ ተናዳ ጥፋተኛ እንደሆነ አይታ አናዳው ሄዳ እንደገና ቁጭ ብላ አስባች ልጅ ኖ ማለት የለብኝም እስቲ በጥሩ ነገር ልቀይረው ብላች ልጅ በጥሩ ነገር መታለች። ስለዚህ ልክ እሷ የሄደችበትን መንገድ እኛ አፕሪሸት እያደረግን ጥሩ ማድረጓን እያደረግን መቀበል ነው። ያን ሰዓት ላይ እሱ ያንን አያውቅም። ዛሬ ወይ ነገ ግን ኦኬ ለካ ይሄን ልታደርግ ነው፣ ለካ መንገዴን ልትጠርግ ነው፣ ለካ ጥሩ ነገሬን ለማሳየን ነው ብሎ ሲል አም ሶሪ ትናንት በጣም ተናድጄ ኢሞሽን ሆኜ ስለነበር ሶሪ፣ እኔ ያንን ጠብቃለሁኝ። ስለዚህ እኔ ውልሲ
ደግሞ ቀን ያስፈልጋል። አንዳንዴ በእርጋታ ማየትም ጥሩ ነው። ወዲያው እኮ አይቀየርም ሰው። ሰውን እኮ ሁልጊዜ እያረምሽው ትምህርት ቤት ወዲያው ነው እንዴ ከአንደኛ ክፍል ወደ ሁለተኛ ያ ሰው እኮ የምታውቂው ሰው ነው። አዲስ የመጣ ሰው እኮ አይደለም። ያን ሰው እኮ ሁሉን ነገር የምታውቂው ሰው ነው እኮ። አንቺ እኔን ታውቂኛለሽ፣ ጓደኝነታችን የጠበቀ ነበር። ሁሉ ነገሬን ታውቂዋለሽ። ስለዚህ አንቺ እኔን እንዴት ነው እንዲህ ልታደርግብኝ ነው እንዴ ብለሽ የምትጠራጠሪኝ? እንዴ ታዲያ ጓደኝነትሽን ስታውቂ ጓደኝነት ጎዶሎ ግን የለውም? ሲናደድ ሰው አይጮህም? አንቺ ጮክ ብለሽ ለምን ታወሪያለሽ? አሁን እያወራሽ ያለሽው ድምፅሽ በጣም ጮክ ይላል። የምትቆጪ ነው የሚመስለው። ተቆጥተሽኛል? ለምን ትቆጭኛለሽ? በየቀኑ መልስ ስጭኝ። አልተቆጣም። የኔ የድምፄ ሴም ላይክ ዛት። እሱም ደግሞ የራሱን ባህሪ ሊሆን ይችላል፣ ወይም ደግሞ ድምፁ ወይም ደግሞ ኢሞሽኑ በቃ በሚናደድ ሰዓት ኮንትሮል ማድረግ አይችል ይሆናል። ዛት ሴት አክሴፕት እናድርገዋል። ዞሮ ዞሮ እኔን ታጭኛለሽ እኮ። እኔ ይቀጣል መጣው መልስ አልሰጥሽም። ቆይ አንዴ ኖ ትዕግስትዬ፣ ምስቲ አውሪ ደግሞ እስቲ እናንተ ኮሜንት ላይ ማለት ነው የምታቀሳስሩ ሰዎች ብሎክ ነው ማድረጋችሁ። እዚህ ጋር ውይይት ነው። ስር ኮሜንታተሮች እያየው ሲያስጠላ የሚጽፉ እነሱን እያነበብኩ ነበር። ትዕግስትዬ ኮሜንት አትጻፉ። ምክንያቱም እነዚህ ልጆች አንድ እንዲሆኑ ነው የምንፈልገው እንጂ እንድለያዩ አይደለም። በሀሳብ አሁን እያስረዳች ነው። ለምን መሰለሽ አይታ ዝም አለችኝ። እኔ ኮሜንት ያልሆነ ኮሜንት እንዳጽፉ ለቡሩኬ የሚሆን ለሀይሚ ነግሬያለሁ። ምክንያቱም አንድ እንዲሆኑ ነው አንድ እንዲሆኑና እሱ ደግሞ ቃላቶቹን እንዲያስተካክል እኮ ነው የምንነጋገረው። ምን አይነት ዩዘርዬ እያስረዳችን ነው አይደል ገንዬ? ምክንያቱም በሀሳብ አሁን አንቺ ሳይገባሽ ቀርቶ የሆነ ነገር እንደዚህ ዩዘር እየተረዳዳን ነው መሄድ አለብን። እዚህ ኮሜንት የተለያየ ነው ሀሳባችን። እኔ የሚያወጣቸውን ቃላቶች ይጠንቀቅና የሚናገራቸውን ንግግር በትክክል ይናገር ነው። ዊዘር ደግሞ ቀስ እያለ ነው የሚተወው ነው። እሱ አሁን በተፈጥሮ ሊሆን ይችላል ነው ዩዘር እያለች ያለች። ግን አንድ ጥያቄ ልጠይቅሽ ዩዘርዬ፣ እሱ ሁሌ የሆነች ግጭት በተፈጠረ ቁጥር የሚናገራቸው ነገሮች ሊተዋቸው ያልቻለው ነገሮች አሉ። ይሄ ትልቁ ችግር አይደለም። ትንንሽ ጥቃቅንም ችግር ላይ የሚያወጣቸው ወርዶች አሉ እና ያንን እንዴት ነው መቼ ነው የሚተው? ናቹራል ነው ብለን እንለፋው? ይሰራ ነው። ይሄ ልጅ አሁን ስንት ዓመቱ ነው? ብቻም ሳይሆን አሁን ለምሳሌ አንዳንድ ሰው ባህሪውን በጣም መያዝ ወይም ደግሞ አክት ማድረግ የሚችል ሰው አለ። ለምሳሌ ድራማቲክ የሆነ ሰው አይተሽ ታውቂያለሽ? ስታዩ በቃ ጎንበስ ብሎ ጤና ስጥልኝ እንዴት ነሽ የኔ መቤት ምናምን ይልሽና ደግሞ ሌላ ቦታ ላይ ስታዩ በጣም የሚገርም ባህሪ በቃ ወይ ቤት ውስጥ የማይመች ጥሩ ያልሆነ ባህሪ አለው ተብሎ የሚባል ሰው አጋጥሞሽ ያውቃል ወይ? ሰምተሽ ታውቂያለሽ? እንደዛ አይነት ሰው አለ እና በቃ ማስመሰል ማለት ነው። ማስመሰል የማይችል ሰው አዎ ለምሳሌ ማስመሰል የማይችል ሰውማ ትክክል ተናጋሪ ነው። እዛው የሚናገር ተፈጥሮ ነው የምትለው ዩዘር። ሳይሆን ተፈጥሮን ብቻ ሳይሆን ቀስ እያለም የሚተው ነው። አሁን ይሄኛውን ሲያየው መናደዱን ጩኸቱን ያደረገውን ነገር ለሚቀጥለው ልክ ሊናደድ ጮሆ ባለፈው አይመለከታል ብሎ ራሱን የሚቀይርበት አንጸጸት ብቻ ሳይሆን ያ ባህሪ ተናድጄ እኮ ስለነበር ነው እንደዚህ ያልኩት፣ ማድረግ እኮ አልነበረብኝም። ለራሱ ሲያየው የሚደብረው ነገር። እኔ አሁን የራሴን ልንገርሽ፣ መጀመሪያ ቀን ይሄ ነገር የተጀመረ ቀን በጣም ጮኬ ነው እያወራው የነበረው። በጣም የምናገራቸው ቃላቶች ራሱ በቃ የሆነ አንዳንዴ የሆነ ሰብሰብ አድርገሽ ቆጠብ አድርገሽ የምታወሩ ያለ በቃ ያንን ድምፅ ዩቲዩብ ላይ አውጥተው ስሰማ ለራሴ በስመ አብ እኔ ብዬ በጣም ራሴን አስጠላኝ። ገባሽ ምልሽ ነገር ሁላችንም ጮኸ እና አሁን ወይኔ ብዬ ለራሴ ራሱ ከፍ ዝቅ ራሱ የምታረጊው አለ ድምፅሽን እና እንደዛ አይነት ነገር ይኖራል። በእርግጥ እንደዚህ አይነት ነገር ማሳየት አልነበረበትም። ኦኬ ይሄ ልጅ እኮ ቪዲዮም እኮ እንደሚቀረጽ እያየ ነው ሲናገር የነበረ ሰው በቃ ንዴቱ ነው ማለት ነው። ውስጡ ተናዷል። እሺ መሀል ላይ ለምን እሷን ያነሳታል? ሁለቱ እያሉ ያነሳል አለ እኮ ሰዎች አለ ተናገረ እንዳለ ሰምተሻል? ሰዎች ከሜዳ ተነስተው ጀጅ እያደረጉኝ ነው። አንድ የሚረዳኝ ሰው እንኳን አላገኘውም። ጠረጅኝ እኮ ነው ያለው። ልረዳ ብላ እኮ ነው ዛሬ የመጣችው። ዘር ያላየሽም እንደ እንትኑ ያ ግን ኢሚዲየትሊ እኮ ነው ዛሬ የመጣሁት አለችው። ያንን እንዴት አክሴፕት ያርግ? ጠዋት ተጣልተው ለሁለት ሴት መሀል ገብቶ ሊደባደቡ ሄዶ
ከዛ በኋላ ስትመለስ አበባ ተጎዝጉዞ ምን አንቺ ብትሆኚ ምንድን ነው የምታደርጊው? እኔም ቢሆን ጥያቄ ይኖረኛል። ለዚህ ይቅርታ። ባህሪዋን ያውቀዋል። እኔማ እንዴት ተመለሰች? ምን አይነት መልካም ሰው ብትሆን ብዬ ነው የምለው። አይደለም ገኒ 2 ዓመት አብረው ሲኖሩ ባህሪዋን ያውቃል። ያ ግን እንዲህ አልነበረችም። እንዲህ መጠጥ አቅርባ አልጠበቀችውም። እች ልጅ ነው መጠጡን ተይው። መጠጡ ብዙ ጊዜ ፕራንክ ሲደራረጉም አይተናል። መጠጥ ላይ እሱም ሲያረጋት አይተናል። መጠጡ ሳይሆን በቃ የዋህ ልብ እንዳላት ወዲያው እንደምትመለስ እሱም ወዲያው እንደሚመለስ ሲመሰክር ነበረ። አዎ ተናዷል። ተናዶ ወጥቶ ሲመለስ ግን የሚያፈቅራት ሴት የኔ ናት ህይወት ያላት ሴት ሩም ውስጥ አዘጋጅታ ጠብቀዋለች። አንደኛ ለእኔ ጥያቄ የሆነብኝ አንኳኩቶ ነው የገባው። እንዳለች አውቋል። ቁልፉን ትቶላት አይደል እንደሄደው እኮ አንኳኩቶ ገብቷል አልኩሽ እኮ እኔ ነኝ ብሎ። አንቺ አንድ ጥያቄ ልጠይቅሽና ልዝጋው፣ ከዛ በኋላ ታወሪያለሽ። ደህና ደር በቃ ሄድኩልሽ ብሎ ወጣ። ከወጣ በኋላ በዛው ቀረና ሌላ ቦታ አደረ ነው የምትይኝ አንቺ? ኖ አይደለም አይደለም። እሱ ሲገባ ነው የምልሽ። ሲገባ አንኳኩቶ ነው የገባው። እሷ እንደሆነች አውቋል። እሷ እንዳለች አውቋል። እንዳልሄደችም ያውቃል። ምክንያቱም እዛው አካባቢ ነው የሚኖረው እሱ ራሱ። ግን መቶ እንደዛ ሌላ ጊዜ ሳመኝ ልሳምሽ ብሎ እንጂ እሷ ስማው አይደለም አይደል? እሱን ራሱ ማድረግ ይችል ነበር ብዬ ነው። ምንም ቢጣላ አንቺ ያቃታል። የዋህ ናት ብሏል። ያ ቪዲዮ ላይ የዋህ ናት እያለን ያ ቪዲዮ ላይ ናት የምታደርጋቸው አክቶች ከድሮ የተለዩ ናቸው። እኔ አሁን አይቻል አቅም የትናንትና የዛሬን አክቷን ለምሳሌ የሆነ ሰዓት ላይ ፕራንክ ስታደርግ ምናምን የምታደርጋቸው ነገሮች አሉ። ኦፍኮርስ ግን እንደዚህ እሳት በሆነ ጸብ መሀል ላይ ኢሚዲየትሊ ተቀይራ እንዲህ አክት ስታደርግ ለእኛ መግቢያውን ነግራናለች። ኦኬ እናውቃለን። ግን ኢሚዲየትሊ ተቀይራ እንዲህ አክት ስታደርግ ቪዲዮ እያለ ሲያያት ምንድን ነው ምናልባት ከቪዲዮ ውጭ ሊሆን ይችላል። ትጠይቃለች። እሷ የይቅርታ ሰው ናት ዘርዬ። ምናልባት ስለ ይቅርታው አይደለም ያልኩት። አሁን ያንን ነገር ሳይሆናል ነው የምለው። አሁንም እኮ ስለ ጮኩብህ ትላንትና ይቅርታ አለችው እኮ። ስለዚህ እኔ አሁን ትሪት ላደርግህ ነው የምፈልገው። አሁን እርሳው አለችው እኮ። እርሳው ለምን አትረሳውም እያለችው እኮ ነው። ያንን ነገር እኮ ተነጋግረው አሁን ረጋ ብሎ ነው እንጂ ያ ልጅ ሊያስብ የሚችለው ጀስት እዛ ጋ ያለው ነገር እኔ በነገራችን ላይ አክሴፕት አድርጌዋለሁ። ጠዋት አናግርሻለሁ ብሏታል። እሱ እኮ ልረጋጋና አናግርሻለሁ፣ ጠዋት እንደዛ ሆነሽ አሁን እንደዚህ መሆንሽ አልገባኝም ነው እኮ ያለው። ዞሮ ግን እኔ ሆት ሆኖ ውጭ ያለው ነገር አልተስማማኝም። ኖ በጥሩ ቃል መመለስ ትችያለሽ እኮ ሂጂ። አሁን እሺ እኔ ከአንቺ ጋር ነው የምተኛው ማለት እንዴት? መቼም ነው እንጂ ያለው መቼም ምን ማለት 2 ቀን ነው ያለው እና ደብሮኛል። እኔ ለዚህ መልስ 2 ጊዜ ነው እንደዚህ ያለው። ምን ማለት ነው? እኔ አሁን አንዳንዴ ያው ንግግር አለመቻል ምናማት ነገርም አለ አሁን እንጂ መኝታ ምናምን ለሚለው እኔ እሱ ላይ ብዙ ተቃውሞ ያለኝም። ሰው ተነጋግሮ ተወያይቶ እነሱ በጣም ይተዋወቃሉ። ባይዘው ይሄን ነገር ኢቨን እግሬን አመመኝ ያለችው ሰዓት ላይ በዴ ላንጎጃቸውን አይተሽ ከሆነ በጣም የሚገርምሽ ነገር እሱም ይበላት በቃ እነሱ እኮ ይተዋወቃሉ ያልኩሽ እሱን ነው። እሱ እንዲወጣ ባይናቸው ተነጋግረው እሱ ወጣ እሷ ቀረች። እኔ መሰለኝ ያ ነው ለምሳሌ ቅኔ ነው። ስለዚህ በአይናቸው ይነጋገራሉ። ማአት የሚነጋገሩበት ነገር አለ። እነሱ በጣም ነው የሚግባቡት። እግሬን አመመኝ ብላ ራሱ አልጋ ላይ ተቀመጠችው የሆነ እሱ ዝርግት ብለው ቁጭ ብለው በአይናቸው እየተያዩ ነው። ከዛ በኋላ በቃ እሺ እወጣለሁ ብላ ስትነሳ እሱ ከለላትና በአይናቸው ተነጋገሩ ስትወጣ ይመስለኛል እንደኔ። ዞሮ የእነሱን ተመልካቾቹን ልብ የሚነካና እነሱንም መስመር እንዲስቱ ማረገውን ቃላት ቢነጋገሩ ደስ ይለኛል እንደኔ። እነሱም እኮ ይፈልጉታል ያንን። እንግዲህ ብስጭትና ኢሞሽን ካልሆነ እኮ እኛንም እኮ ለማስደሰት ይቀራል እንዴ ይመስለኛል። ያንን የሚፈልጉት ይመስለኛል። ግን ያው አንዳንዴ የእውነት ህይወት ሲሆን ደግሞ አታስመስይም። ገብቶሻል? አስመስለሽ ያው ወጣ እኮ ሁሉ ነገር። እውነት ከሆነ ያንን ነገር መቆጣጠር አልቻለ ይሆናል። ወይም ደግሞ ድራማው ላይም ቢሆን ሰዎች ራሳቸውን መቆጣጠርም እንደማይችሉ እኔ
ስናደድ ብታይኝ በጣም እኔ ምናልባት ከሱም ልብስ እችላለሁ። በጣም ነው የምናደደው፣ በጣም ነው የምጮኸው። ያው በቃ መናገር ያለብኝን ሁሉ የምናገርበት ጊዜ አለ። ኖ አንቺ እኮ የሚዲያ ላይ ሰው ስንት ሚሊዮን ልነግርሽ እኮ ነው አሁን እሱም እኮ አሁን እኮ ሪል ቪዲዮ ላይም ብትሆኚ ሪል የሆነ የሚያናድድ ነገር ሲኖር ያ ባህሪሽ ውጥት ነው የሚለው። ልደብቀውም እኮ ብትይ አይደበቅም። ለምሳሌ አንድ ጋዜጠኛ ቁጭ ብሎ ዜና ሊያነብ ሊቀረጽ ሲል ከኋላ የሆነ ሰው ይቆነጥጠው ቁጭ ይላል እንዴ? ዝም ብለው ብድግ ነው የሚለው አይደል? ይሄ በቃ ናቹራል የሆነ ነገር ነው። የሆነ ልልሽ የፈለግኩት ምንድን ነው የሆነ ነገር የሚያናድድ ወይም ደግሞ ስሜት የሚነካ ነገር ከሆነ ቪዲዮ አይደለም ምንም ቢሆን ይወጣል ያ ነገር እና እንደዛ የወጣ ነው የሚመስለኝ። እሱማ ባህሪንማ የትም ቦታ ልደብቂው እኮ ግን እንደዚህ ፖዘቲቭ ኔጌቲቭ የሆነ ነገር ማየት የለብንም። እነዚህ እኮ ጥቃቅን ነገሮች ናቸው። ፍቅር ውስጥ እኮ እኔ ግን አዶን ነው በጓደኝነት አንቺ ቆይ ወይዘር እስቲ አንድ ነገር ልጠይቅ። ፍቅር ምንድን ነው እስቲ ንገሪኝ። እኔ አልገባኝም። እኔ ወይ ድሮ አፍቅሬ ፍቅር መቻቻል ነው። ፍቅር መቻቻል ነው። ፍቅር መደማመጥ ነው። ፍቅር መከባበር ነው። መከባበር መቻቻል ጠየቅሽኝ አይደለ? መቻቻል ነው፣ መከባበር ነው፣ መነጋገር ነው፣ ማልቀስ ነው፣ መሳቅ ነው። መስዋዕትነትም ያስከፍላል። መስዋዕትነት ነው ፍቅር። መነጋገር ነው፣ መጫጫሁም ነው ፍቅር። እኔ ስጮህ እሱ ይችለኛል፣ እሱ ሲጮህ እኔ እችለዋለሁ። ያ ነው ፍቅር እንጂ አይደለም እኮ እየተባባልሽ ሶፍት የሆነ ላይፍ ወይም ደግሞ ማንም እንደዛ አይኖርም። የእውነቱን ህይወት እኮ ሲኖር አይደል ልጆቻችንን ከሆዳችን የወጡትን አይደለም ትልቅ በእድሜ ትልቅ የሆኑ ቀርቶ ትንሽ 2-3 ዓመት እረፊ ተይ ነይ ሂጂ